የጠቆረ እሷ ሬሳ ነው። ልብ አድርግልኝ፣ ያዝልኝ። የት ነው ያደረጋችሁት? እዚህ ከቤታችን ጓሮ ለሁለት ነው ነገር ያደረጋችሁት? አዎ። አይደረስብንም ማለት ምን ማለት ነው? እንዴት ነው አይደረስባችሁ? ኧረ እባክህ ውሻ አታስመስል። ምን ማለት ነው አታስመስል ማለት? እንዴ ሁለታችንም ተማክረን ያደረግነው ነገር ነው። ሁለታችሁም ወንጀለኞች ናችሁ። ያዝልኝ እባክህ፣ እሷን ያዝልኝ ትላለህ። አንተ ምን እያደረክ ነው? ቀላብ የምረው ዝም መጣ። በቃ እኔ እሱን ላለማጣት ብዬ ያደረግኩት ነገር ነው። ምን ማለት ነው? ምን ያደረግሽው? ይሄ ሁሉ ነገር ያደረግኩት ይሄ ነው የሚመጥናችሁ ለእናንተ። የህግ አካል ሆኖ ሰውን መደብደብ። አንተ አይደለ ሚስትን ስትደበድብ ይኖር ስታስቀይ ነው ብለህ ጭራሽ አቃጥለህ የገደልክ። እኔ አልገደልኳትም አልኩ። እኔ ምንም ነገር ያደረኩት ነገር የለም። እቺ ሴረኛ ነች ያደረገችው። እየሰማህ አይደል እንዴ? ባፋ ምን እያልክ ነው? ለእሷ ስትል መሰለኝ ሚስትን የተውኩ አይደል እንዴ? ሴረኛ ነች ማለት ነው ማለት ነው። እኔ አልተውኳትም። እሷ አሳጣችኝ። የተውከውን ገላ ነው ሰማኛለህ። ከሷ አልጋ ውጪ ከሷ ጋር የምትዳረጋለህ። ቆይ ምን እያልክ ነው? አንቺ ነሽ ከዚህ ሁሉ ውስጥ የምትከቸኝ አንቺ ነሽ እንዴ? እኔ ምን አድርጌ ነው? እኔ እኮ አንተን ላለማጣት ብዬ ያደረኩት ነገር ነው። አንተን ላለማጣት የምትይ እኔ የት ሄድኩኝ? ቁጭ በይ አንቺ እኔ ጋር ምን አለሽ? ቆይ ለምን ሚስቴ እንደዚህ ታደርጊባታለሽ? ለምን ይሄን ያክል በደል ጭካኔ? ጭራሽ በዚህ ልክ ጭካኔ? ልቀቂኝና ዞር በይ። ይሄ ሁሉ ነገር ያደረኩት አንተ ብዬ ነው። አንተን ላለማጣት ብዬ። ልብ አድርግልኝ፣ ያዝልኝ። ጭራሽ ፊት ለፊታችን የሁሉ ነገር ታሪክ ልቀቂው። ወንጀለኛ ናት። ያዙልኝ እባካችሁ። እገልሃለሁ። እሰሯት። ያዙልኝ። እሰሯት። አናገር እንዳትለቋት ያዙልኝ። ወይኔ እንዳትንቀሳቀስ አንተ አቀብለኝ እንዴ! ጭራሽ እኔ ጋር ስለት ሚስቴን አሳጠተሽ ደግሞ ህይወቴን ልትነጥቂኝ። ወይኔ ኧረ በምን ቀን ነው ያገኘኋት? ኧረ እባክህ ውሻ እንዳትንቀሳቀስ እናዘዛታለህ እያንዳንዷን ነገር። ኧረ በህግ አምላክ፣ ኧረ ስለ ወንድ ልጅ አምላክ ካሜራ ወይ አንተ ማን ነህ? ትሰማኛለህ? ስለ እኔ ሲሆን ስለ አንተ ነው የምትነግረኝ ከዚህ በኋላ ስለ አንተ ማንነት ጨካኝነት ነው አውቀን የመጣ ነው። ትሰማኛለህ? ለምን እንዲህ መጨከን እንዳስፈለገ ሚስት ላይ የፈለገ ነገር እንኳን ብትመኝ ብታደርግ ከማንም ጋር ትሰማኛለህ? ሰማንያችሁን ቀዳችሁ ነው ትዳርን ፈተኑ ካረክም ማድረግ ያለብህ ልብህ እንኳን ሌላ ቦታ ቢሆን ሰራተኛዋን ቀን ስራን ትተህ ትመጣለህ ከእሷ ጋር ለመዳራት አይደል? ጭራሽ ብለህ እስከ ማቃጠል ድረስ ለሁለት እየነገርኩ ነው። እኔ እያያት አይደል? እኔ ላይ እንኳን ምን እንዳወጣች ትሰማኛለህ? አንተም እሷም አንድ ናችሁ። ምንም የሚለያችሁ ነገር የለም። ሁለታችሁም የእጃችሁን ዋጋችሁን ታገኛላችሁ። ማንም በማንም ላይ አያላትም በዚህ ሰዓት። እባክህ ተወኝ። እኔ ተወኝ እባክህን፣ ምስኪን ሰው ነኝ። ተወኝ እባክህ። ምን እባክህን ተምሮ እንደዚህ ተደፈነው? ምስኪን ሰው ማለት ምን ማለት ነው? ወይኔ ወይስ ምቱ ገና እንትን አላለልህም? አልደረሰም በደንብ ከዚህ በላይ ትገለኝ? ስለዚህ ምስኪን ምናምን በሚል ሰላም አስከባሪ ወይስ ደግሞ ሰላም ልታደፈርስ ነው የምትመጣው? አሁን እንደዚህ አይነት ወሬዎች ነገሮችን የባሱ ነው የሚያወሩበት። ከዚህ አንተ ወንጀለኛ እንዳልሆንክ በምን እንትን ልብል እችላለሁ? መታወቂያ ያሳየኝ ምንድን ነው? በትክክል የፖሊስ ስነ ስርዓት የለህም።
ጭራሽ ያለ መብት ምናልባት እድል እየሰጠውክ ስለሆነ ነው። እኔ ሁሌ የመመታት መብት የለኝም። ትሰማኛለህ? አሁን እዚህ ጋር ማውራ በጣም እድል እየሰጠውክ እንደሆነ አስብ። ጨለማ ክፍል አንጠልጥዬ አንገትን ይዤ ወስጄ አወራሃለሁ ጣቢያ ድረስ ማለት ነው። እዛ ከማውራ ከዚህ እንድታወራ ብዬ ነው አሁንም እድል እየሰጠውክ ያለሁት። እዛ ከገባ ይከፋ ስለምን እሷን ጠይቋት። እኔ ምንም አውቀው ነገር የለም። በቃ ሁሉንም ነገር ያደረገችው እሷ ነች። ጠይቃታለን። በቃ ምንም ልነግር የምችለው ነገር እኔ በቃ እንደገደለቻት ነው የማውቀው። አንጀትን ይኸውልህ በጥሺ እንትን ከጥቅም ውጭ እንዳላረገ ለምን ይሄ ቆይ ምንድነው? ለምን እንደዚህ ያደረክ? ከመቼ ጊዜ ጀምሮ ነው? ምን ያህል ዓመት ሆናችኋል በትዳር? 2 ዓመት ነው አይደል? 2 ነው ወይስ ከዛ በላይ ነው? አዎ 2 ዓመት ከምናምን ከዛ በላይ ሆናል። ያገባት ወዳት ነው ወይስ በግድ ነው ያገባት? ንገረኝ እስኪ። ወድጃት ነው እንጂ ያገባት። እና ታዲያ ወዳት ያገባትን ሴት በቃ ከጊዜ በኋላ ጠለዋታ። ለምን ሲባል ሴት በቃ ጠለዋት። ራስ ወዳድ ነገር ነች። በቃ የኔን ሀብት እንጂ እሷ መስራት አትወድም። አለቀ። ስትመጣም ደግሞ ሀብቴን ብላ ነው። የኔን ሀብት ማለት ምን ማለት ነው? ኧረ እባክህ አንተ ቆይ ፖሊስ ነኝ ነው ያልከው? የኔን ሀብት ማለት ይኸውልህ የምጠይቅ እያንዳንዱ ጥያቄ አግባብ ያለው ጥያቄ የምጠይቅ ህጋዊ ሰው ነኝ። እዚህ ያሉት ሁሉም ህጋዊ ሰው ናቸው። ሁላችንም የምንጠይቅ ነገር ካለ ምን ህጋዊ ትላለህ? ህጋዊ ብትሆን እንደዚህ አትቀጠቅጠንም እንደዚህ እንትን ብለህ። ስለዚህ ካሜራውን ላጥፎ ማለት ነው እንደቀደው። ከዛ በደም ማስተንፍሼ ልመልስህ ይውጣል በደም። ምንድነው የምትለኝ? ለምጠይቅ ጥያቄዎች መልስ ነው ፈልገው። ጥያቄ በጥያቄ እንዳትመልስ መልስ እፈልጋለሁ። እሺ ግን ከዛ በፊት እኔ ቅጣቱን እንትን እንድልኝ እፈልጋለሁ። ምን ማለት ነው? እንዲቀልልኝ ምንም እንትን እንድል አልፈልግም። እውነታውን እስር ቤት ገብቼ መቆየት አልፈልግም። ሚስትን አቃጥለህ አንተ። እኔ አላቃጠልኳትም፣ እየነገርኩ ነው። እሷ ነች ያደረገችው ሁሉንም ነገር። እሱን የሚሄድበት ይሆናል አንተ ስላልክ አይደለም። ዞሮ ዞሮ እቺን ሴት አግብታታል። 2 ዓመት ትዳር አርጋታል። ራስ ወዳድ ናት ያልከው ከምን ተነስተን ምን ማለት ነው? በቃ ነገርኩ። እኔ እሷ ጓደኞቿ ሲመጡ የማይቀርብ ነገር የለም፣ ማላወጣው ወጪ የለም። የኔ ጓደኞች ሲመጡ ደግሞ በቃ በቸልተኝነት ነው እያስተናገደች ያለቻቸው። ፊት ሁሉ በደንብ ልትሰጣቸው አልቻለች። ሲጀመር እሷም የመጣችው ወዳኝ ሳይሆን ሀብት ፈልጋ ነው የመጣችው። የምን ሀብት? የራሴን ሀብት ነው። ሀብቴን ብላ መጣች። እኔ ከልቤ ወድጃት ነበር። ምንድነው ስራ? ምንድነው አንተ ያለ? የነገርኩህ ለምንድነው እንትን ማለት እየጠየቅኩህ ነው። እኔ ደግሞ ምንድነው ስራ? ምንድነው የሀብት ምንጭ? ሀብት ማለት ምን ማለት ነው? የራሴን የሆነ የግል ስራ አለኝ። እሺ በቃ የግል ስራ አለኝ። ያ የኔ ሀብት ምንጭ ነው። ይሄ ቤት እንደምታየው የራሴ ነው። ሌላም ቤቶች አሉ። እኔ በስሟ ላረግላት እያሰራ የነበረው ቤት ነበር፣ ግን ምንም ጥቅም ላይ አልዋለችም። በቃ እሷ ምንም እኔ ጋር ጭራሽ ብላ ጓደኛዋን ሁሉ ነው እኔ ጋር የምትልክብኝ። እንዴ ይሄን ያክል ለኔም አይነገር ለጓደኞቿ መናገር ማለት አስበው እስኪ። ምን ማለት ነው? ለኔ የማይነገር ለጓደኞቹ ምን ነው? ምንም በቃ እኔ እዚህ ቤት ያልተሟላ ነገር የለም። ሁሉም ነገር ሞልቷል። እሷ እየሄደች የምትናገረው ተሰቃየው እንደዚህ ሆንኩኝ ነው እያለች ያለችው ለቤተሰቦቿም ለጓደኞቿም። እኔ ይሄን ያክል ክፉ ነኝ እንዴ? ቤት ውስጥ ኮንዶም አልተገኘም? ተደርጎ የተጣለ ተጠቅማበት የተጣለ ኮንዶም አልተገኘም? እሱና ከሷ ጋር ነው ከሌላ ማን ሊሆን ይችላል? እንዴት ነው እሷ ከዚህ ቤት ወጣት ታቅ ከትዳር ጋር እንዴት ነው በኮንዶም የምታደርገው አንተ? አላገባህም ወይስ አግብታል? እየሰማኸኝ ነው? አላገባህም ነው? ጥያቄን በጥያቄ መመለስ እየተጫወትክ ነው አንተ። ጥያቄን በጥያቄ መመለስ የከፋ ነገር ውስጥ መብቴ ነው። በቃ ባለቤቴ ስለሆነች ድረስ የፈለኩትን ነገር አድርጌ መጠቀም መብቴ ነው። ትሰማኛለህ? የስልክ ቅጂ አግኝተናል። በስልክ ያወራችሁ እሷ ማለት ነው። እያለቀሰች ስታወራ የነበረው ቤት ውስጥ የተጠቀምክበትን ኮንዶም እንዳገኘች እኮ ነገር እያለቀሰች ስቅስቅ እያለቀሰች ስታወራ የነበረ የስልክ ቅጂ አግኝተናል። የድምጽ ቅጂ
ከዛም ባለፈ ከዛም በፊት ጨምሮ ተሰቃየው የምትልበት ምክንያቶቿ ወይም ደግሞ ከብዶኛል የምትልባቸው ምክንያቶቿ በሙሉ አንተ ከሷ ጋር ትተህ አልጋ ለይተህ ሲያሻ እንደፈለክ እያረካት ስትከርም እንደነበረ በትዳሯ ደስተኛ እንዳልነበረች ነው ስትናገር የነበረው። ለሌላ ለውጩም ለምን እሱንም ሲብስባት የተናገረቻቸው ነገሮች ናቸው። ታሴርብኝ ነበር አይከረመችው ታዲያ። ይኸውልህ ሴራውን አንተ ነህ ያያዝከው። ሴራ እስካሁን እኔ አላውቅም የነበረው። ይኸውልህ የሴራው ባለቤት አንተ ነህ። እጆች ተገኝተዋል እንደነገርኩ። ስለዚህ አንተ ነህ በትዳሯ ላይ አሁንም በግልጽ ያየሁት ነገር በአይኔ ያየሁት ነገር ከቤት ሰራተኛችሁ ጋር ፍቅር ስትጀምሩ ነው ያገኘኋችሁ አይደለ? አንተ ምናልባትም ከዚህ ሴት ብቻ ሳይሆን ከሌላም ሴቶች ጋር እያመጣህ ተኛ ይሆናል። እሺ አሁን ምንድነው የምትለኝ? አሁን እኔ ምንም ሊገባኝ አልቻለም። በቃ ከሷ ጋር ግንኙነት አዎ በቃ አለ ከሰራተኛው ጋር አዎ አለኝ። ምክንያቱ የራሴ ምክንያት አለ። እሷ እያስደሰተችኝ አይደለም። በቃ ቀን ከቀን እኔ እሷ ሌላ ሰው ለመደች መሰለኝ። እኔ አላቅም። በቃ ጸባይ ሁሉ መቀየር ጀመረ። ሌላ ሰው ለመደች መሰለኝ። የምትሰጠኝ ፍቅር ቀነሰ። ከዛ በቃ በአጋጣሚ በአንድ ስህተት ሰራተኛችን ጋር ተገናኘው። ከዛ በኋላ በቃ ቀጠለ። በስህተት ነው እንደዛ የተፈጠረው የነበር ግን ቀጠልን። በቃ ለዚህ ሁሉ መቼ የተጀመረ ማለት ነው ይሄ ግንኙነት ከዚህ ሴት ጋር? በዚህ 2 ዓመት ውስጥ መቼ ነው ሰራተኛ እዚህ ቤት የተቀጠረችው? በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ከገባች 6 ወር ነው ናት። ስለዚህ እኮ 6 ወርማ አልከኝ እኮ የቀጠርኩላትም እሷን እንዳይደብራት። ከ6 ወር በፊት ምን አይነት ግንኙነት ነበራችሁ ከባለቤት ጋር? ከ6 ወር በፊት ያው ነው፣ አንዳንዴ እንጋጫለን። የምትጋጩት በምን ምክንያት ነበር? ሌላ ሴት ጋር በሷ መጥፎ ባህሪ ነው። ምን ማለት ነው መጥፎ ባህሪ? በቃ ደስ የማይል ባህሪ ታሳየኛለች። በቃ እንዳልኩ በቃ የእሷን ወገን ነው እንድጠቅም የምትፈልገው። ገብቷል? የኔ ቤተሰቦች ምንም ተርበው እንዲወድቁ ነው የምትፈልገው። የእሷን ቤተሰብ እንድንከባከብላት ነው የምትፈልገው። በቃ በዚህ ነገር አንዳንድ ሀሳቦች ያናድዱኛል። እሷ ጋርም ግጭት እፈጥራለሁ። እንደዚህ ሲሆን ስራ በዛብኝ ትላለች። የሚሰራ ስራ የለም። እሷ ራሴን ላንቀሳቅስ ብላ የሆነ ነገር እንትን ካላለች እንደዛ ብዬ እሺ ይሁን ብዬ ሌላ አጋዥ ስራ ከብዷታል ብዬ ሌላ አጋዥ እንትን አልኩላት፣ ቀጠርኩላት። ይኸው ከሷ ከመጣች በኋላ ደግሞ ሌላ ችግር ውስጥ ገባ። ቀጠርኩላት ልጅቷን ለስራ ብለህ ነው መጀመሪያ የቀጠርካት? ግን ታዲያ እንዴት እንትን ልል ይችላል? ከዚህ ደላላ ነው ይዞት የመጣው። ትውውቅ አልነበራችሁም ከሰራተኛው ጋር? አልነበረንም። ስለዚህ የዛሬ 6 ወር ሰራተኛ እዚህ ቤት ተቀጠረች። አዎ። ከመቼ ጊዜ ጀምሮ ነው እንደዚህ አይነት ስሜት ውስጥ የገባችሁት? በእንደዚህ አይነት ሁኔታ ውስጥ ከልጅቷ ጋር ምናልባት 1 ወር አካባቢ ቢሆን ከመጣች ማለት ነው። ከመጣች 1 ወር እንደዛ አካባቢ ከሆነ በሁለተኛዋ ወር እንደዛ አካባቢ ብቻ
በዛ ሰዓት ነው አጋጣሚ ነው በስተት የተፈጠረው። ከዛ በኋላ በቃ እኔም እሷ ጋር አጋጣሚ በስተት ተፈጠረ ማለት እንዴት ይሄ ስሜት ሊሰማ ቻለ? በየትኛው አጋጣሚ? ምን አይነት አጋጣሚ ነው? በቃ እሷ አልነበረችም፣ ወጣ ነበረ እንዳልኩ እንደዚህ ቤተሰቤ ጋር መሄድ አለብኝ ምናምን ብላ ሄደች። ስትወጣ እኔና እሷ ብቻ ነበረ። ከዛም በቃ ሄድኩኝ እሷ ጋር ካለችበት ሰራተኛ ጋር ካለችበት ማለት ነው ማለት ነው። ኩሽና ውስጥ ነበረች፣ እየሰራች ነበረ። አንዳንድ ነገሮችን እንትን እንድታቀርብ ላናገራት እንጂ በቃ ተሳሳትኩ። ከዛ በኋላ ነው የቀጠልነው። በቃ እኔም እሷን አገኘሁኝ። ባለቤቴም ደግሞ ጥሩ እየሆነችልኝ ስላልሆነ በቃ እኔ እሷ ጋር ነው መሆን የፈለግኩት። እሷም ደግሞ እንደዚሁ ማለት ነው። እሷን እናስወጣት፣ እሷን የሆነ ነገር እናድርግና እኔ እናንተ የምንሆንበትን ነገር እናመቻች ምናምን ነው እያለችኝ የነበረው። ከዛም በቃ እንዳለችው አደረገችው ማለት ነው። አንተ ትዳር ካስጠላ በአጠቃላይ ከዛች ሴት ናች በልብህም በሙሉም ነገር ውስጥ የነበረችው። በቃ ተሸነፍኩኝ ለሷ ማለት ነው። አፈቀርኳት እንደዚህ በቃ በስተት ሆነ። በስተት የሆነ ነገር እኔ አላቅም። በቃ ምናልባት አሁን ከምትለው ባለቤቴ እንዲህ ለገንዘብ ነው የቀረበች ምናምን ካልከው በላይ አጋዣችሁ ብትሆን የበለጠ ንብረትን የፈለገችው። እሷ እንደዚህ አይነት ሰው አይደለችም። እሷ እንደዚህ አይደለችም። በቃ ሁሉንም ነገር እኮ ታስተውላለህ አይደል? እሷ ባለቤቴ መጀመሪያ እንደዚህ ጥሩ ሰው መስላ ምናምን ነው እንትን ያለችው የነበረው። ሲገባኝ ግን ሀብቴን ፈልጋ ነው የመጣችው። እሷኛዋ እቺ ደግሞ ሙሉ ደግሞ በቃ ንጹህ ልብ ነው ያላት። በቃ ንጹህ አእምሮ ነው ያላት። ከዛ በቃ እኔና እሷ አንድ ለማድረግ ስትል ይኸው ባለቤቴን እንትን አለቻት ማለት ነው። አቃጠለቻት፣ ገደለቻት። በምን አርጋ ነው የምታቃጥላት? ምን ሊሆን ይችላል? ሰውነቷን አመድ እስኪሆን ድረስ አቃጠለቻት ነው እያልከኝ ያለው? በቃ እንደዛ አደረግን። ምንም ማስረጃ እንዲገኝ አላደረግንም። በቃ ማስረጃ ምንም ነገር እንዳይገኝ እንትን አለች። ባለቤትን በህይወታችን ውስጥ አታስፈልግም፣ እኔ እናንተ ነን የምናስፈልገው ብላ ደብዟ እንዲጠፋ አድርጋ እንድትቃጠል ያደረገቻት እሷ ነች ነው እያልከኝ ያለው? በቃ ከዛ በኋላ ቤተሰቦቿም ጓደኞቿም ሲመጡ እኔ እንጃ አላቅም የት እንደሄደች፣ እኔም ጠፍታብኛለች ብዬ ማስወራት ጀመርኩ። ለጓደኞቼም እንደዛ ነው የምናገረው። ስታቃጥላት አብራት ነበር? አልነበርኩም። እንደምታቃጥላት ነግረህ ነበር ቀድማ አልነገረችኝም። በቃ ብቻ በሆነ መንገድ ማስወገድ እንዳለብን ነው የምትነግረኝ። እኔ ደግሞ በሆነ መንገድ እንድትወጣ ነው ላደርግ የነበረው። በኋላ ሁሉንም ነገር ከጨረሰች በኋላ ነገረችኝ። እኔም ስመጣ አዲስ ነገር ሳይ በቃ የምን እንትን ነው ይሄ ነገር አመዱ ምንድነው ምናምን ብዬ ስጠይቃት ነገረችኝ። በሆነ መንገድ እንድትወጣ ማድረግ ነው የምፈልገው ከህይወት ያልክ። በሆነ መንገድ ከህይወት እንድትወጣ ማድረግ ጀስት እንፋታ ማለት ትችላለህ። ፍቅሩ ከሌለክ ለሚስትህ እንፋታ ስትላት ደግሞ ትዳር ውስጥ ከነበራችሁ ድረስ በፍርድ ቤት ሲሆን ይሄ ነገር ከኔ እንዲመጣ አልፈለኩም። እሷ እንድትል ነው የምፈልገው። ለዛ አንተ ምልክቶች ያሳያት ነበር ከዚህ ጋር ምክንያትን ከራሴ እንድት በቃ እኔ ውጪ እንድላት አልፈለኩም። ለምን ቤቱ እሱ ነው ምናምን አይነት ነገር እንዳታወራ እኔ በቃኝ ብላ ተመረርኩ ብላ እንድትወጣ ነው ፍላጎቴ የነበረው። ግን አልሆነም፣ ልትወጣ አልቻለችም። ስለዚህ እሷ የራሷን ውሳኔ ወሰነች ማለት ነው። ንብረት ቀድማ አስመዝግበህ ነበር እንዴ አንተ? ትዳር ከመስራታችሁ በፊት ለሷ ትዳር ከመስራታችሁ በፊት ቀድማ አስመዝግበህ ነበር በፍርድ ቤት ይሄ ከሷ በፊት ያፈራሁት ንብረት ነው ምናምን ብለህ አስመዝግበህ ነበር? ታዲያ ያን ባላስመዘግብ እንዴት አልነገርኳትም? ግን እንደዚህ እንትን ማለቴን አታውቅም። በቃ ብዙ ነገር የተከፈተ ቤት አለ። ያንም በእኔ ስም ነው እንትን ያልኩት። አንድ የጀመርኩት አለ በሷ ላደርግላት ያሰብኩት። ግን በቃ ሙሉ ወደ ህይወቴ ስትገባ ሐሳቤን ቀየርኩ። እሺ እንዳርከፈከፈችው አቃጥላ እንደገደለቻት አቃጥላ ማለት በእሳት አንድዳ ነው አይደል? መቼ ታዲያ በምን ሊሆን ይችላል? ስለዚህ አቃጥላ ከገደለቻት
በኋላ ነው ላንተ የነገረችው አቃጥያታለሁ ብላ? በቃ እኔ ወጥቼ ነበር እኔ ያን ሰዓት ዛሬ የሆነ ነገር መሆን አለበት ምናምን አለችኝ። እኔም ጨክኝ እሷ ጋር የሆነ ነገር ማድረግ አልፈለኩም። በቃ እንዳልኩ አማራጭ እንድትወጣ ነው በቃ። ከዛ ውጭ ጉልበት እንድጠቀም አልፈልግም እሷ ጋር። ስለዚህ በጣም ስጨናነቅ ወጣሁኝ። አምሽቼ ተመልሼ ስመጣ ግን የተፈጠረው ነገር ተፈጥሮ አገኘሁኝ ማለት ነው። ነገረችኝ ሁሉንም ነገር። እሺ በቃ ከዛ በኋላ ምንም ተቀበልከው? ምን ማድረግ ይቻላል? መመለስ አይቻልም። ስለዚህ ተቀበልከው፣ መሞቷን አመንክ፣ ከዛ ፍቅርን ቀጠልክ በሰላም። በቃ ግን እቺ ጓደኛዋ እየመጣች እኔን በጣም ትከታተለኛለች። ከዚህ በፊት የነገረቻት ነገር አለ መሰለኝ። ይሄ ምንድነው ኮንዶም ወድቆ መገኘቱን ምናምን ሁሉ እሷ ሰምታለች። እኔ ደውላ ነግራታለች መሰለኝ። ጥሩ ላይ አይደለም፣ እየተመቸኝ አይደለም፣ ጸባዩ ባህሪው ተቀያይሯል ምናምን ትላለች። እንደዚህ ከምትል ብትወጣ ጥሩ ነበር እኮ። ይሄ ሁሉ በደል አይደርስም። እኔም ለዚህ ነገር አልበቃም ነበር። ስለዚህ አንተ ጥፋተኛ አይደለም፣ ይሄ ሁሉ የእሷ ጥፋት ነው እኮ። በቃ ሁሉንም ነገር ወንጀል ያደረገችው እሷ ነች። እኔ እንዳልኩ በቃ እሷ እንድትወጣ እኔ ውጪ እንድላት አልፈለኩም። ይሄን ነበር ያሰብኩት የኔ አማራጭ የነበረው። ግን እሷ በቆይታ ጥፋቱ የእሷ ነው ማለት ነው አይደለ? አዎ። ኧረ እባክህ ወይ እሺ እንዴት ያለሽ ጀብደኛ ነሽ አንቺ ደግሞ እኔ ለፍቅር ስለ ያደረኩት ነገር ነው በቃ የከፈልኩት መስዋዕትነት። አረ ምን አርኩስ ነሽ አንቺ? መስዋዕት ያለሽ ጭራሽ መቼ ነው የተቀጠርሽው ቤት? 6 ወር ነው። የገባሽው በምን ምክንያት ነው? ከዚህ በፊት ትተዋወቃላችሁ ከዚህ ሰውዬ ጋር? እርግጠኛ ነሽ? በምንድን ነው የገባሽው? በደላላ። ከዛስ እዚህ ቤት መስራት ጀመርሽ? አዎ። ስታየው እንዳየሽ ወደድሽው ይሄን ሰውዬ? አይ መጀመሪያ እንደዛ አልነበረ። ከፍ አድርጊ ድምፅሽን። እሺ። አይ መጀመሪያ እንደዛ አልነበረ፣ ግን በቃ እቤት ውስጥ ከሷ ጋር ምናምን ሳያቸው አይደለ ደግሞ ወጣት ምናምን ገና ነው እድሜው ምናምን። ከዛ በቃ ደስ ይለኝ ነበር። ደስ ይለኝ ነበር ትዳር እያለው ማለት ነው? አዎ። ከዛስ በምን አጋጣሚ አብራችሁ ናችሁ? የመጀመሪያው አጋጣሚ እንዴት ነበር? እንደዚህ አብራችሁ ግንኙነት ለማድረግም እንዲሁ ለመነጋገር? አይ እሷ የለችም ነበርና እንደ አጋጣሚ ቤት ውስጥ የለችም። ከዛ እኔ ኪችን ውስጥ ስራ እየሰራሁ ያለ መጣና ይሄን ስራ ስሪ ምናምን ለማለት ፈልጎ መጥቶ በዛው በቃ የእሱ ማስተያየት የኔ ማስተያየት የሆነ የተገጣጠመ አይነት ነገር ነው። የፍቅር አስተያየት ነበር ነው። እኔም ደስ ስለሚለኝ ሰው በቃ ምንም እንትን ያልኩት ነገር አልነበር። አብይ ዝጋው በር ነው ውጪ። እሺ። እና በቃ በዛው ነው የተግባባነው። የዛን ቀን ነበር ያው የመጀመሪያ ጊዜ አጋጣሚዎች። መቼ ማለት ነው ያን? ይሄ ገብቼ 2 ወር ከአንድ ወር በኋላ 2 ወር አካባቢ። በድብቅ ስታረጉ ከረማችሁ ይሄን ያህል ጊዜ? 4 ወር ወይ 5 ወር ነው አይደል? አዎ በግልጽ ለማድረግ ያው ባለ ትዳር ነው፣ ምንም ማድረግ አልቻለም። እሱም ለሚስቱ ያለው ፍቅር ብዙም አይደለም በፊት። በቃ እኔ እኮ ስሜት ቢኖረኝም እሱ ለሚስቱ ታማኝ ቢሆን ኖሮ ወደኔ አይመጣም ነበር አይደለ? መጀመሪያም ፍቅር ስለሌለው ነው ወደኔ የመጣው። ለምን ወደ ሚስቱ ፍቅሩ የቀዘቀዘው ለምን ይመስልሻል?
ምንድነው በመሀላችሁ ያለው ክፍተት? እኔ ምን አውቃለሁ? አይነግርሽም ላንቺ ወይም ሲያወሩ ሰምተሽ አታውቂም? የግጭታቸውን መንስኤ ሰምተሽ አታውቂም? እኔ ከኔ በኋላ አይደለም እኮ ያው ከኔ በፊትም የሆነ ነገር ቢኖራቸው አይደለ ወደ እኔ የመጣው እኮ እሱ እንድትነግሪኝ ነው የምፈልገው። ምን ነበር መንስኤው? የምታውቂው ነገር ካለ አብረሻቸው ቤት ውስጥ ያለሽው የምትኖሪው አንቺ ነሽ። አዎ ሲጨቃጨቁም ሲከራከሩም ልትሰሚ ትችያለሽ። ወይ ደግሞ እሱ ያንቺ መቼስ ከሷ በተሻለ አንቺን ቀርቦሻል። በዚህ ሰዓት እንዲህ ናት እንዲያርጋኛለች እንዲህ ነው ምናምን የሚልሽ ነገር ካለ ይሄ የምትይው ጉዳይ ካለ ንገሪኝ ነው እያልኩሻለሁ። ብዙ ጊዜ ራስ ወዳድ ናት ነው የሚለው። በቃ ለራሷ ነው፣ ገንዘብ ፍለጋ ነው። ይሄ ቤቱ ምናምን የቤተሰቦቹ ውርስ በጣም እንትን ሙሉ እሱ ስላወረሱት እሱን ፍለጋ ነው እንጂ የመጣችው እኔም ብላ አይደለም የመጣችው ምናምን በሚል ነው ብዙ ጊዜ በቃ ራስ ወዳድ ነሽ ምናምን እየተባባሉ የሚጨቃጨቁት። ከዚህ ውጪ እኔ ሌላ የማውቀው ነገር የለም። እሺ ታዲያ እንዴት ነው ለመግደል ቤተሰብ የለሽም አንቺ? ቆይ አለኝ። እሺ ክፍለ ሀገር ናቸው እነሱ ያሉት። እሺ እንዴት አድርገሽ ነው የገደልሻት? መቼ ነው? ምን አይነት አጋጣሚ ተጠቅመሽ ነው አንቺ? ስለዚህ በኮንዶም ነበር የምትጠቀሙት ማለት ነው? አዎ። የትም አዝረክርካችሁ ይጣላችሁት? ዞሮ አውቄ ነበር ያደረኩት። አውቄ ያደረኩት ነገር ነው። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አውቄ ነበር የጣልኩት። ምክንያቱም አይታ በቃ ከኔ ህይወት እንድትወጣ ፈልጋለሁ። ከፍቅራችን መሀል እንድትወጣ ፈልጋለሁ። ምክንያቱም ለሷ ፍቅር የለውም። ይሄን ሁሉ ደግሞ ያደረኩት ደግሞ ለፍቅራችን ስል ነው። ስለዚህ ሆነ ብለሽ እስካሁን ድረስ በጥንቃቄ ስታደርጉ የነበረው ምናልባት በኮንዶም ታደርጉ ነበረ። የዛች ቀን ግን ያደረግሽው እሷ ሆነ ብላ እንድታየው ነው ኮንዶሙን የጣልሽ መሬት። አዎ እንድታየው ነው። እሱን ይሄን ነገር ግን እሷ አያውቅም። እስካሁን ድረስ አያውቅም ነው። ይሄን አውቄ እንዳደረኩት አያውቅም። ኮንዶሙን አውቄ እንደጣልኩት አያውቅም። ስለዚህ የዛኑ ዕለት እሷ ያንን ነገር ተመለከተች፣ ደንግጣ ከራሷ ቁጥጥር ውጭ ሆነች። በዛ መሃል ነው ያ ነገር ያገደላችኋት ወይ የሆነ ነገር ያደረጋችኋት። የዛን ዕለት ምን ተፈጠረ? በቃ ይሄ ሁሉ ነገር እኮ ያደረኩት እኔ ለፍቅር ስል ነው። በቃ ለፍቅር የከፈልኩት መስዋዕትነት ነው። ከዛ እንድታይ ያደረግሻት? አዎ እንድታይ ያደረግኳት። ካየች በኋላ ምን አይነት ስሜት ነበረ? ምን ሆነች እሷ? ከዛ ምን አደረግሽ አንቺ? በቃ በሰዓቱ ግራ ተጋባች፣ ደነገጠች። ጠርታ ጠየቀችኝ። እኔ ምንም ማውቀው ነገር የለም አልኳት። እሺ። ከዛ እዚህ ቤት የሚያመጣው ሴት አለ ወይ ብላ ጠየቀችኝ። እኔ ማንንም ሲመጣ ላይ ማንንም የመጣ የለም አልኳት። ከዛ በቃ ማልቀስ ጀመረች። መኝታ ቤት ገብታ ስልክ እያወራች ነበር። ከዛ በኋላ በቃ እኔ እቺ ሴትዮ በዚህ መልኩ እንትን የምትል አይነት ነገር አትመስልም። ሰዓት አትፋታም። በቃ እንደዛማ አርጋ አይታ ራሱ እሱ ሲመጣ ምንም እንዳልተፈጠረ ነበረ መልሳ እንትን ስትለው ነበር። ከሱ ጋር ምንም እንዳልመሰላት መስላ አወራች። አዎ ከሱ ጋር ምንም አይነት ነገር እንዳልተፈጠረ ምንም አይነት ያስመሰለች ምንም በቃ ምንም ነገር እንዳላየችው ነበር ያወራች ነበር። እሺ። ከዛ እንደዛ እያለች መቀጠል ጀመረች። እኔ ደግሞ ያ ነገር ሳይ ቢያንስ በዛ ነገር ከህይወታችን ትወጣለች ብዬ ነበር ያሰብኩት። ግን በዛ ልትወጣ ስላልቻለች አስወገድኳት።
አስወገድኳት? አዎ አቃጠልኳት። የዛን ዕለት ነው? እሺ እና መች ነው? በቃ በሆነ አጋጣሚ ተጠቅሜ ያቃጠልኳት። የት ነው ብቻሽን ያደረግሽው ነገር? አይ ሀሳቡን እኔ ነኝ ያበርኩ እንትን ያልኩት። ከዛ እሱን ነገርኩትና እንደዚህ ብናደርግ ቢያንስ ምንም አይነት ነገር መረጃ አይገኝብንም ምናምን ብዬ ስለው እሺ ያለኝ ጋዝና ክብሪቱን ያመጣልኝ እሱ ነው። ከዛ ድንጋይ ረብርበን አቃጠልናት። እንዴት ሰው አልደረሰም? ያው ሰው ስታቃጥሉ እንዴት ነው ጭሱ፣ እሳቱ፣ ፍሙ ሰው እንዴት አይቶ እንዴት አልደረሰበት? ድንጋይ አድርገንበት ነበር እሳቱ በጣም ወደ ላይ እንትን እንዳይል። ከዛ ለጭሱም ደግሞ ውሃ ምናምን ቶሎ እያርከፈከፍንበት በቃ እንደዛ አድርገን አቃጠልን። መቼ ነው የሆነው? በነጋታው ነው? ከዛ በኋላ ካየች ከተወሰነ ቀናት በኋላ። ስለዚህ በመሃል ስራ አትሄድም ነበር? እሷ ቀርታ ነበር ነው? ምንድነው አግታችኋት ነበር ነው? ምንም ያገትናት ነገር የለም፣ ግን እሷ አውቃ ለመከታተል ብላ ቤቱን ትቀር ነበር። ስራ ምንም አትሄድም ነበር። እሱ ስራ ሲሄድ እሷም ስራ እንደሚወጣ ሰው ሆና ተመልሳ ትመጣና ቤት ነው የምትውለው ለመከታተል ብላ ያንን ካገኘች በኋላ። ስለዚህ ገላችኋት ነው ያቃጠላችኋት ወይስ በነፍስ እያለች ነው ያረጋችሁት? ይሄን ነገር አፍነናት ሳትሞት ነው ያቃጠላት። የት ነው ያደረጋችሁት? እዚህ ከቤታችን ጓሮ። ለሁለት ነው ነገር ያደረጋችሁት? አዎ። አይደረስብንም ማለት ምን ማለት ነው? እንዴት ነው አይደረስባችሁ? ቤተሰብ አለ ይጠይቃል፣ ጓደኞች አሏት ይጠይቃሉ። በቃ ለነሱማ ምላሽ እኮ ሰጥተናል። በቃ ጠፍታለች፣ የት እንደሄደች አናውቅም። እንደዚህ እየተባለ እስከመቼ የሚኖር ይመስላችሁ? እሺ ምን ማድረግ ነበረብኝ? እንደዚህ በዚህ ልክ ነው የምታወሪው? እሺ ምን ላድርግ? ቆይ እኔ እኮ እሱ ማጣት አልፈልግም። በቃ በዚህ ምድር ላይ ማጣት የማልፈልገው ሰው እሱ ብቻ ነው። ባለ ትዳር ነው የግለሰብ በትዳሩ ላይ ነው የመጣሽው። መቼ እሱ ትዳሬ ብሎ ከትዳሩ ጋር ኖረ? በውጭ አይደለም የምታውቂው። ሰምኛለሽ? ትዳር ውስጥ እንዳለ እያወቅሽ የቤት አጋዣቸው ሆነሽ ገብተሽ ከሱ ጋር መወስለትሽ ሳያንስ ጭራሽ እሷን በዚህ ልክ ማቃጠል ጭራሽ እንዴት ትልቅ ጀብድ ነው የምታወሪ? ያለኝ አማራጭ እሱ ብቻ ነበር። ከሱ ውጭ ምንም በየትኛው መንገድ ልትወጣ አልቻለችም ከህይወታችን። ብዙ መንገድ ፈልጌያለሁ ግን አልቻልኩም። በቃ ምን አይነት ርካሽ ሴት ነሽ አንቺ? እሺ ቦታውን ውጭ እናሳይ። እሺ ቤት በኩል ነው ጓሮ። ቤት በኩል ነው። ነይ የተረገማችሁ ፍጥረቶች። ያም በትዳሩ ላይ እንዲህ ማድረጉ ያንቺም የሰው ትዳር ላይ በዚህ ልክ ጨከነሽ ማድረግሽ ነው። ስርቻ ውስጥ ነው የገቡት። እሾክ አለ እሱ ጋር እንትን እንዳይል። የታ ስብሃት ላብ። ይሄ ጥቁሩ ነው? አዎ። የጥቁሩ እሷ ሬሳ ነው? እንግዲህ ቦታው ፎረንሲክ እንዲነሳ እናደርጋለን። ፎረንሲክ እሺ፣ አስተካክሎ ካሜራ። እንግዲህ የወይዘሮ ትሁት ወይም ደግሞ የዚች ሴት ሬሳ እዚሁ ነው እንደዚህ አቃጥሎ ያስቀምጧት ማለት ነው። 10 ቀን ሙሉ ምን ያህል ቀን ሆኖታል እንደዚህ ከተቃጠለ? 10 ቀን ሆኖታል ማለት ነው። ከዛ በላይ ነው እንደው ከሰማ ነው። በዚህም በኩል ቤት አለ፣ በዚህም በኩል ይሄ የነሱ ቤት ነው። ወደዛ ቤቶች አሉ ይታዩኛል። ዞሮ ግን እዚህ ጋር ሬሳው ተቃጥሎ ነው ያገኘ ነው። ውድ ቤተሰቦች አሻሯ እንዳይገኝ ደብዟ እንዳይገኝ አድርገው ነው ያቃጠሉት። በጣም በሚያሳዝናችሁ ሁኔታ
በጣም በሚያሳዝን ሁኔታ እንግዲህ አሻራው እንዳይገኝ አድርገው ነው ያቃጠሉት። ቤተሰብ ያላት ሴት ናት። ምን መደረግ እንዳለበት አላውቅም። ለማንኛውም እነዚህን ወንጀለኞች እንግዲህ ይዘን ጣቢያ እንዲናዘዙ የቀረውን ነገር ወንጀላቸውንም እንግዲህ ተይዘው ከዚህ በለጠ ማስረጃ ያለንን ማስረጃ አሰባስበን የበለጠውን ደግሞ ጣቢያ ተናዘው ፍርዳቸውን እንዲያገኙ ነው የምናደርገው እንደ ሁልጊዜው ማለት ነው። ባለቤቷንም እቺንም እንግዲህ የሱን ቅምጥ ሴት ማለት ነው ወይም የቤት አጋዥ ነኝ ብላ ገብታ ግን ይህን ሁሉ ነገር ያደረገችው ያሴረችው ሴት እሷ ነች ያደረገችው ይላል። እሷ ደግሞ ሁለታችንም አንድ ላይ ያደረግነው ሀሳቡን ባቀርበውም ጋዙንም ክብሪቱንም እንዳርከፈክፍ የሰጠኝ አንድ ላይ ሆነ እንድናደርገው ያደረግነው አብረን ነው ያለች ያለችው። ከዛ ባለፈ አሁን ወደ በርም ስንወጣ ሬሷ እንኳን ደብዟ እንዳይገኝ ጥርሷን ራሱ ነጥለን ለቅመን አንስተናል ነበር ስትለኝ የነበረው ከካሜራ ውጪ ማለት ነው። ካሜራውን አጥፍተን የተመለስነው ካሜራው ጠፋ ሰዓት ጥርሷንም ለቅመን እንትን ያልነው ብላ በዚህ ልክ ነው ያሴሩት። ግን ደግሞ ማይደረስባቸው እንዴት እንደመሰላቸው አላውቅም። ምክንያቱም እቺ ልጅ ቤተሰብ ያላት ሰው ነች። ሰው ስለሷ ላይጠይቅ አይችልም። አንዴ ላትመለስ ነው የሄደችው በህይወት ያጣናት ሰው አይጠይቀንም ብለው ማሰባቸው በራሱ በጣም የሚገርም ተአምር ነው። የሱ በተለይ በጣም ያሳዝናል በዚህ ልክ እንዲመሆኑ። ባለቤቱ እንዲነበረችው የሚለውን ለትዳሩ ይሄን ያህል ችግር ነበረች ወይ ራስ ወዳድ ነበረች ወይ እንደሚለው አላቅም። እሱን የምናውቀው ነገር የለም። አሁን ያመጡት ምክንያትም የደረደሩት ምክንያትም ሊሆን ይችላል። ዞሮ ዞሮ አሁን ነፍስ ማጥፋት ወንጀል ነው የተካሄደው። ስለዚህ በጉዳዩ ላይ ያለን ነገሮች አሰባስበን አጣርተን ትክክለኛ ወይም የሚገባውን ትክክለኛ ፍርድ እንዲያገኙ እናደርጋለን ማለት ነው። ይህን ቦታ እንግዲህ ፎረንሲክ አሁንም እንዲነሳ እናደርጋለን። ለቤተሰቦቿ እንዲረዳ እናደርጋለን ወይም እንዲረዱ ጓደኛዋ ልጅ ጥቆማውን የሰጠችን እንግዲህ ይህን ጥቆማ ተከትለን ክትትላችን አደረግን። መጨረሻው ይሄ ሆኖ አገኘ ነው። ስለዚህ ጓደኛዋንም ምናልባት አገኛታለሁ። ስለሷም እንዴት መናገር እንዳለብኝ አላውቅም። ዞሮ ዞሮ ግን ቢያንስ እሷ ማወቅ አለባት። ቢያሳዝንም ለእኛም አሳዛኝ ነው ጉዳዩ። ማቃት ያህል ነው እየተሰማኝ ያለው እንግዲህ ስለ ትሁት ስለተባለችው ግለሰብ እና ትንሽ ከብዶኛል። ዞሮ ዞሮ ግን ይሄ ቤት እንዳለ ፍተሻም ይደረጋል፣ ፎረንሲክም ይካሄዳል። እነዚህ ሰዎች ጣቢያ እንወስዳለን። ከዛ በፊት ግን እሷንም አግኝቻት ያው በቪዲዮ ላይ አግኝቻት እንግዲህ ማወራት ነው የሚሆነው። ለቤተሰቦቿ እንዴት መነገር እንዳለበት ከእሷም ጋር እንመካከራለን ማለት ነው። እንግዲህ ከዚህ የምንቀሳቀስ ፎረንሲክ ይጣራ ለማለት ነው። እንግዲህ ክትትል እያደረግን ነበረ። አንቺ ምን ታዘብሽ? መጀመሪያ ድብቅ ካሜራ ሰጥቼሽ ነበር። አንቺ ነሽ ድብቅ ካሜራውን በጥሩ ሁኔታ ገጥመሽ የነበረው። ከዛ ባለፈ ደረትሽ ላይ ነበረ ካሜራ። ስለዚህ ምን ታዘብሽ መጀመሪያ አንቺ በነበረሽ ቆይታ? እና ሲገባ የሆነ ደስ የማይል ነገር አይቻለሁ። ማለት ማመን ባልፈልግም ምን አይነት ሁኔታ ውስጥ እንደነበረሽ ማለት ይከብዳል። እንደዚህ እሷ ማየታ ከሆነ እኔ ገመትኩት ነገር እውነት ከሆነ ምን ነበር አንቺ ተመለከትሽው በቆይታሽ በነበረሽ? ስገባ የሆነ የነበራቸው ነገር ደስ አይልም ሁለቱም። ማናማ? የቤት ሰራተኛዋና ባለቤቷ። አዎ ምን መደናገጥ ምናምን? አዎ የሆነ ነገር እያረጉ ነበር መስሎኝ። ደስ የማይል ስሜት አለውና እውነትን ያሰብኩት ከሆነ እንጃ ከብዳል በጣም። እሷም ይሄን አውቃው ይሆናል ሜቢ። ከወጣሽ በኋላ እንግዲህ በስልክ አውርተን ነበረ። ወዲያውም ተመለሱ። ድብቅ ካሜራውን ገጥሜያለሁ ብለሽን ነው እኛ በአካባቢ ላይ ደረስነው እና የደረስነው አክቹአሊ ያው እስኪ የሚያሳየን ነገር ካለ እንከታተላለን ያልኩሽ በቦታው ያለውን ነገር የሚፈጠረውን ግን እያየነው ስንሄድ ነገሮች አልተመቹንም። ቃል በቃል የነበሩ ምልልሶች ነበሩ። ሰራተኛዋ ወይም የቤት አጋዣቸውና እሱ ሲያወሩት የነበሩት ነገር ማለት ነው። ከዛ ባለፈ በቃ በጣም የማይታመን ነገሮች ተመልክቻለሁ። በጣም ያስደነግጥ የማይሆን ያላሰብነው ማለት ካሰብነው በላይ የሆኑ ነገሮች ተፈጥረው ነበረ። እንዴት ብዬ እንደምነግርሽም አላውቅም ራኪብ። ምናልባት ነገሩ ትንሽ ከባድ ነው። አንቺ እንዴት መናገር እንዳለብኝ ሁላ አላውቅም። ቤተሰቦቹ የት ነው ያሉት? ትሁት ቤተሰቦቹ የት ነው ያሉት?
ለዚህ ናቸው ማለት ቤተሰብ ብዙ ናቸው ፋሚሊዎቿ እህት ወንድሞች እናት አባት አለ እናት አባት አላት እሷና እንዴት ነው አንዴቷ ግን እዚህ የለች ማለት ጀንት እሷ ናት እዚህ ሀገር ውስጥ ያለችው ለቤተሰቦቿ እዚህ ናት እዚህ ያለችው እሷ ብቻ ናት ምን የተፈጠረ ነገር አለ እስኪ እነግርሻለሁ ለገንዘብ የቀረበች ይመስልሻል ማለት ምን አታ እሷም አላት ነገር ያለ አብረን ነው ስራ የምንሰራው ጥሩ ስራ ነው አዎ ጥሩ ማለት ብቻውን ብትኖር ራሱ ያኖራይ ስራ ነው ንብረትነቱ የባሏ የወረሰው ንብረት እንደሆነ ሌላ ቤቶች እየሰራ እንዳለም ጭምር ጥሩ ገንዘብ እንዳለው ጥሩ ሀብት እንዳለው የግል ስራ እንዳለው የሚንቀሳቀስበት እንዳለው ነግሮኝ ነበር ፋይናንሻሊ በደም ከሷ የተሻለ እሱ ስቴብል እንደሆነ አንቺ ባለ ያው ትናንት ስትነግሪኝ ነበር አይደለ እሺ ሶ እኮ አሁን ለገንዘቡ የቀረበች መስጂም ከሷ የተሻለ ስላለው ገንዘብ እንደዚህ ነገር አውርታች ታውቃለች አዎ ምስልክ ምናምን ቤተሰቦቿም ያላቸው ናቸው ካልተቸገርክ ለዚህ ነገር ብለህ ሰውን አትቀርም ዘሌ በጣም ነው የምትወደው እሱም ያውቃል እንደምትወደው ማለት ምን ያክል ለሱ ቦታ እንዳለ አስበው ለዚህ ነገር ቢሆን የሁላ ነገር ያይትሽ ይችላል ትኖራለች የሁላ ጊዜ የሆነ ብትፋታም እኮ ታገኛለች ንብረት አይደል አንዴ እንደዛ ሊሆን አይችልም ዝም ብለሽ ታስበው ራሷን ማኖር የምትችል ልጅ ናት ምን እንትን ብሏት ነው ማለት ዲዛይን ነገር ይኖራል ብዬ ነው መጨረሻው እንጃ ምን ማለት እንዳለብኝ እንግዲህ ራኬብ በጣም ያው እንደ ጓደኛ አንቺ መለከተኛል ብለሽ ነገሩን በዚህ ልክ ሄደሽ ፈርዘር ለኛ ጥቆማ እስከመስጠት አድርሶሻል የጓደኛሽ ነገር ጉዳይ ነው ብለሽና በጣም ከባድ ነው መጨረሻው አሁን ይሄን ማለት አሁን ነገሮችን ተረጋግተን በብስለት ነው ያስፈራኝ አላቅም እንዴት ምን ነገር እንዳለበት ስልሽ ካንቺም ደግሞ ለጠ የወለዷት እናት አባት አሉ እንዳልሽኝ እህት አለቻት ምናምንና ምን ሆነች ነገር አለ ይኸውልሽ አሁን አንቺ ተረጋጊ አንቺ ስትረጋጊ ምናልባት ለአንቺ ለኛ ስራችን እንዳይበላሽ ይሆናል ጉዳዩ ላይ ግን እኔና አንቺ ተመካክረን ማድረግ ያሉብን ሌላ እርምጃዎች ስላሉ ለዛ እኔና አንቺ መበርታት አለብን የቤት ያው አጋዣቸው ሰራተኛቸው ሙሉ መቤት እንዲሁም ባለቤቷ ማነው ስሙ ለዓለም እንግዲህ የፍቅር ግንኙነት አላቸው ከሷ ውጪ ማለት ነው ያ ሁላ ነገር ሲደረግ የነበረው በለዋ ላይ ኮንዶም ተጥሎ የታየው የተመለከተው ሁሉ ነገር በቪዲዮ ማያያዣሉ ተመለከቻለሽ ሲያወሩ ቃል በቃል የነበረውን ኢቭን ኮንዶሙ የመጣሉ ምክንያት ፐርፐዝ እንደነበር አላማ እንደነበረው እሷ እንድታይ ሆነ ተብሎ የተደረገ እንደሆነ ያወቁት ማለት ነው በስተመጨረሻ ስለዚህ ሰራተኛቸውና ባለቤቷ ለዓለም ሚስቱ እንዲጠላ ሆኖ ከዚህ ሴት ጋር ነው ፍቅር ሲያሳልፍ የነበረው ለወራቶች ማለት ነው 4-5 ወር ማለት ነው ሰራተኛዋ ከገባች በወር ውስጥ ነው ይሄ ነገር የተፈጠረው የነሱ ቃል አሁን ለቀድሚያ የሰጡን መረጃ ማለት ነው ከዛ ባለፈ የሁለቱ አብሮ መሆን ሚስቱን ከህይወታቸው እንድትወጣ ማድረግ አላማ ነበር እሷ ራስ ወዳድ ናት ገንዘብን ብላ ነው የጠጋችኝ እቺ ሴት ደግሞ ድንገት የቤት ሰራተኛ ሆና ገባች በደላላ ገባች ከገባችና ስራ ከጀመረች በኋላ ግን እኔ ሳላስበው ከሚስቴ ይልቅ ለሷ ፍቅር እየኖረ መጣ የሚል ነገር ነው ባለቤቷ የተናገረው ሰራተኛዋም እንዲሁ ፍቅር በጣም እንደያዛትና በቃ በመሃላቸው ጣልቃ እንዳትገባባቸው ያለ መፈለግ ነገር ነው የተፈጠረው ያንን አለመፈለጋቸው ምን ድረስ አደረሳቸው መሰለሽ ጉዳዩ ቀላል አይደለም እንዴ ሚስዮናሪያም ነው አይደለም ማለት ሳለ ብር ብላ ትቀርባ አትችልም የንቅጠኛ ነው የሚደም እሱም ለውሽማ ውሸት እንዲመቸው ብሎ ነው አለበት ያው ምናልባት ያው ወንጀል ስለሆነ እዛ ጋር የተደባበሰ ነገር ሊኖር ይችላል አላቅም ግን በስተመጨረሻም ግን ምንድነው እሷ ያደረገችውን ርቀት ልነግርሽ ነው ያው ሰራተኛዋ ማለት ነው ኮንዶሙን አውቄ ነው የጣልኩት ሁለታችን የተጠቀምንበት ነው የሚል ነገር ነግራኛለች ኮንዶሙን የተጠቀምንበት ነው እንደሌለው ጊዜ አንስታ ማዳበሪያውስ ወይም ሌላ ቦታ አላስቀመጠችውም የዛን ዕለት መሬት ላይ አስቀምጧለች እንድታየው መኝታ ክፍሏ ውስጥ አይታ በቦታው ያን ነገር ደንግጣ ምንም ነገር ግን ሪያክት አላደረገችም ወይም አልደነገጠችም ያለችው ደንግጣለች ትንሽ ግራ ተጋብታለች ስልክ ስታወራ ነበር አለች
ደውላልኝ ነበር ነገር ከአንቺም ጋር ስለተደዋወለች ሊሆን ይችላል እና ስልክ ስታወራ ነበር በጣም በቃ ደንግጣ የምታረገው ነገር አታ ነበር ብላለች። ከዛ ስጠብቃት ከዚህ ቤት ትወጣለች ብዬ ስጠብቃት ጭራሽ በስተመጨረሻ እሱ ሲመጣ ጠብቃ ምንም እንዳልተፈጠረው ነው አወራችሁ። ይሄ ነገር እኔ የባሰ አጨሰኝ ነው ወይም ደግሞ እንዴት ሴትዮ በቃ ትታት ሄድም ይሄን ቤት የሚል ነገር ውስጥ ከተተኝ። ስጠብቃት ጭራሽ ምንም እንዳልተፈጠረውና ባለቤቷን ኖርማል ሆና ተቀበለችው። በዚህ ምክንያት እንግዲህ ያው በጋዝ አርከፍክፎ ያቃጠሏት ለሁለት ማለት ነው። ስለምታወራው የቀለድኩ ነው በለኝ። ሬሳውን ለማየት ችለን ነበረ። ጓሮ ነው የተደበቀ። አይ ቀልድ ነው በለኝ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ራኬብ በጣም አዝናለሁ። ስሜት ላይ ነበርሽ ለደቂቃዎች። እንግዲህ ተረጋግተን መመለስ እንዳለብን ያው ተስማምተን ነው ቪዲዮን ያበሩት። ከዚህም በባሰ ደግሞ ገና እናትና አባቷ ምን እንደሚሉ እንዴት እንደሚነገራቸው ሬሷንም በቪዲዮ አያይዘናል። አሁን ደግሞ ፎረንሲክ መጥቶ ምርመራ እያደረገ ስለሆነ ወደዛ እንጠጋም ብዬ ነው ያላሳየሁሽ፣ ግን በቪዲዮ ላይ ታያለሽ ምን ያህል አቃጥለው ዶግ አመድ አድርገው አቃጥለው እንደዛ ከሰል እስኪመስል እና ሙሉ ነገሩ አልተገኘም። ኢቨን ጥርሷን እንኳን ሰብስበው ለቅሞ አንስተው ጥርሷ እንኳን እንዳይገኝ ነው ያደረጉት። በዚህ ልክ ነበር ያሲሩት ይሄ ጉዳዩ ላይና እንግዲህ እህታችንን አተናታል። እኔ እንኳን ማቃት እስኪመስልኝ ድረስ ነው እየተሰማኝ ያለው ሀዘን ነው። እንኳን አንቺ እንኳን ቤተሰቦቿ ዞሮ እኔና አንቺ በርትተን ደግሞ ለሁለት ቤተሰቦቿን አግኝተን ማርዳት ይኖርብናል። ራኬብ በጣም አዝናለሁ። እንግዲህ ውስጥሽ እንዲጠናከር በደንብ እፈልጋለሁ፣ ግን ደግሞ ከባድ ሀዘን ነው። ይሄን ነው ልልሽ የምችለው። ምንም እንድትናገሪ አልጠብቅም ከዚህ በኋላ። ትንሽ ከባድ ነው። ውድ ቤተሰቦች እንግዲህ ያው ከሷ በዚህ ሰዓት ምላሽ የማይጠበቅም በጣም አዝናለች። ብዙ ማለት ለደቂቆች እንግዲህ ትንሽ ጥሩ ሁኔታም ሳይፈጠር ነው ያለፈው። እንግዲህ አረጋግቼ ላቆማት ሞክሬያለሁ። ለእሷ ራሱ በዚህ መልኩ ላረዳት ይገባል ብዬ አላስብም። በእርግጥ ግን መጠንከር አለብን። ገና ደግሞ ቤተሰቦቿም ስላሉ ከእሷ ጋር ነው ተመካክረን ልናረዳ የምንችለው ቤተሰቦቿንም ጭምር። ያንን ስላሰብኩ ነው እንግዲህ ለእሷ መንገር ያስፈለገኝ። ዞሮ እህታችንን ነፍሷን ይማር፣ በገነት ያኑራት። እነዚህን ወንጀለኞች ግን በህግ እንዲቀጡ እናደርጋቸዋለን። ቤተሰቦቻቸውንም እንግዲህ እግዚአብሔር መጽናናቱን ይስጣቸው እንላለን። ለዛሬ በዚህ ላብቃ። ቤተሰቦች ግቢው እየተፈተሸ ነው፣ ፎረንሲክ የተነሳ ነው፣ የህግ አካላቶች መጥተዋል፣ ወደ ጣቢያ ይሄዳሉ እንግዲህ ወንጀለኞቹ ማለት ነው። ለዛሬ በዚህ ላብቃ። ወንድማችሁ ሮቤል ነበርኩኝ። ቲቪ ላይ ክትትል ስራዎች እስክንገናኝ ድረስ ሰላም ቆዩኝ።